አሁን እናትሽን ወይም አባትሽን እንድታገናኘኝ ይፈልጋሉ። ቶሎ ደውይላችሁ። ዛሬ እማዬ በቃ ጠርጥራለች። ሲሳይ ልጅ አይደለችም ደረጀ፣ እሷም ዋሽታውኛል። እዚህ ቤት ውስጥ ሰላም ብትሆን አንድ እኔ የማላውቀው ከበድ ያለ ነገር አላት። አዎ ማይበስ ገና መጣ። አንቺን ቀድሜ ሰምቼሽ ቢሆን ኑሮ ይሄ ሁሉ ነገር አይፈጠርም ነበር። እማዬ ይኸውልሽ አመንሽኝ አይደል? እኔ እኮ ሌባ፣ አንተ እኮ ወንጀለኛ ነህ። ሰው ልታጠቃ ቤት ድረስ የገባ ወንጀለኛ እኮ ነህ። እኔ ማንንም አላጠቃሁም። አንተ እዛ ፊልም ላይ የምታየውን እዚህ መተህ መልስ ትሰጣለህ እንዴ? ቆይ አንተ ቤቱ ወንጀል የሌለው መሰለህ እንዴ? ምን ሊሰራ ነው የመጣው? ምን ቀርቶ መጣ? ዳጣ እንዳትጠቂ። አለቅም፣ ህግ ይፈልጋል። ቆይ አባት በሰላምና በዳጣ መካከል ምንድን ነው ያለው? ይህ ቀን ነበር ሲፈራ የነበረው። ይህ ቀን ነበር ሲያስጨንቀ የነበረው። ጋሽ ደረጀን ሰላም አሳጥቶ እንቅልፍ አሳጥቶ ሰላሙን ነስቶት በስትረስ ውስጥ ያሳለፈው ይህ ጉዳይ ነበረ። ዳጣም አባቴ በእኔ ምክንያት ነው እየተጨነቀው፣ መሄድ አለብኝ፣ ወደ መጣሁበት መመለስ አለብኝ እያለች በከባድ ጭንቀት ውስጥ የከረመችውም ለዚህ ነበር። በስተመጨረሻ ወይዘሮ ማርታ አንድ ቀንም አላድርም በማለት እንግዲህ የደፈረሰው ጠራ፣ የተደበቀው ተገለጠ፣ የተዳፈነው ፈነዳ። እጅግ የሚያሳዝን እጅግ የሚገርም ነገር ነው የተፈጠረው። ወይዘሮ ማርታ ቆሜ ብዬ ካሰብኩበት አንድ ቀንም አይወስድብኝም እያለች ስትገመግምና ስትሰልል የነበረችው አሁን እንግዲህ በይፋ ሁሉንም ፍጥጥ ብሎ መጥቷል። የሚያሳዝኑት ግን ጋሽ ደረጀ ናቸው። ምክንያቱም ሁሉም ፈተና እሳቸው ላይ ተደራርቦባቸዋል። በዚህ ሰላም መጥተው ቀረው እያለች የምታስጨንቃን ነገር፣ በሌላ በኩል የዳጣ የእናትነት ጥያቄ፣ ሌላው የአብጌል እየሰራችው የመከራ ናዳ ያመጣችባቸው ነው። ትልቁ ጉዳይ ግን ከዚህ በላይ ደረጀ ለምን ደበቀኝ ስለ ዳጣ ወይዘሮ ማርታ ምርመራውን ጀምራለች። በሰላም በዳጣ በተወለደው ልጅና በደረጀ መሀል አንድ ትልቅ ዱብዳ አለ። እሱን ቋጠሮ መፍታት አለብኝ በማለት አስበዋለች። አንዳንድ ጊዜ ከሚናገር ሰው ዝምተኛ ሰው ከባድ ነው ይባላል። በቀስታ ነው ነገሮችን ማካሄድና እውነታው ላይ መድረስ የሚችለው። እጅግ የሚገርምና እጅግ የሚሰብር ጉዳይ እየተፈጠረ ነው። ጋሽ ደረጀ አንዱን ጭንቀት ተገላገልኩት። ቢያንስ አብጌል ይህ ችግር መፈጠሩ ከባድ መዘዝ ቢሆንም ቢያንስ የሰላምና የዳጣ የእናትነትና የአባትነት ጥያቄ ጋፕ እንዲልና ትንሽ እፎይ እንዳገኝ አድርጎኛል ቢሉም ግን ውስጥ ለውስጥ አብጌል ለእውነት የምትቆሚ ከሆነ ልጁ መቀበር የለበት የምትይ ከሆነ ህግ ፊት ሂጂ ብሎም ሲላትም ይህን ጉዳይ ወይ ራሷን ጉዳይ ወደ ጎን ትታ የአባቷን ሚስጥር ማውጣት የቤተሰቧን ትዳር መናድ ጀምራለች። መናድ ከጀመረች ቆይታለች። ግን መጨረሻው ግን ጸጸቱ ከባድ ነው። ጥፋቱ ከባድ ነው። የማይመለስ ስብራት፣ የማይመለስ የማይደርቅ ቁስል፣ የማይጠፋ ጸጸት ነው የሚሆነው። በእርግጥ ወይዘሮ ማርታ ብላ እውነቱ ላይ ትክክለኛ እውነቱ ላይ መድረሱ አይቀርም። ነገሮችን ማገጣጠም በጣም ቀላል ነው እንዳለችው ወይዘሮ ማርታ ነገሮች ግልጽ እየሆኑላት ነው። አንደኛ ዳጣ መርበትበቷ ትልቁ ጉዳይ። አሁን ዳጣ ሰላም እንዴት የጻፈችውን ደብዳቤ ለማወቅ ጓጓች የሚለው ነገር የእውነት ናት እንደ የሚለው ነው። ግን መቼ ወልዳት የት ወልዳት የሚለው ጥያቄ ነው ወይዘሮ ማርታን ያጠራጥራል። ግን ደረጀና ዳጣ አባትና ልጅ አይደሉም። ዲኤንኤን አስመርመረሽ አባትና ልጅ እንዳልሆነ ወቀሻል ስትላትም ነበር ለአብጌል። ይህም ጥሩ ፍንጭ ነው። ግን ደረጀም እንደጠረጠረችው ምናልባት ሜቢ አሁን በተወለደው ልጅ ሊሆን ይችላል። እና ደግሞ ለምን ዋሻኝ? ለምን የማይሆን ምክንያት ነገርከኝ? ከዚህ በፊት አባቷም እናቷም እኛን ጠይቀውን አያውቁም፣ መጥተው አይተዋትም አያውቁም። እና ለምን የሚለው ጥያቄ ነው ወይዘሮ ማርታ ሰላም ይነሳት እንዲመለስላት የምትፈልገው። ጋሽ ደረጀ ግን ልባቸው ተሰብሯል። ማርታ ነገሩ እንዳልተወቹ ገብቶኛል፣ ጊዜ ሰታ በሆዷ ይዘዋለች ነው ያሉት። ሳይውል ሳያድር ማርታ ዳጣን አፋጣ ፍንጭ አግኝታለች። አብጌል ደግሞ ዳጣን ለመበቀል ሰላም እናትሽ ናት የሚለውን ነገር ትነግራታለች። አብጌል ስትነግራት ዳጣ አባዬ እንዴት ዋሸኸኝ፣ እንዴት አስቻላችሁ በማለት በምታደርገው የልብ ስብራት ልቅሶ ወይዘሮ ማርታ ሁሉም ነገር ግልጽ ብሎ ይናገርላታል። ጋሽ ደረጀ ግን አንገታቸውን ከሚደፉ ኦልሬዲ እኔ በስህተት እንደዚህ ያደረኩኝ፣ ሰላም ደግሞ በድጋሚ ልጅን ለምን ጣልክ ብላ ይሄን ነገር ፈጸመች ብሎ ቢናገር ማንም አያምነውም። ስለዚህ
እውነቱን ተናግሮ እውነቱን መጋፈጥ ነው የሚቀለው ብዬ ነው የማስበው። እንግዲህ አቢጌል ስትቆፍረው የነበረው ጉድጓድ ስታቀጣጥለው የነበረው እሳት ተቀጣጥሎ እሷን ራሱ ለብልቦ እሷን ራሱ ቢደፋት መልካም ነው። በጣም ያሳዝናል። አንዳንድ ጊዜ በቤተሰቦቻችን ስንረገምና ቤተሰብ ሲያዝንብን መቼም ሳቂ በፊታችን አይመጣም፣ መቼም ሰላም አይኖረንም። እጅግ የሚያሳዝኑት አሁን ጋሽ ደረጀ ናቸው። በዚህ ላይ አቢጌል አሁን ክፋትና ተንኮሏ መጨረሻ ውድቀት መቅመቅ እንደሆነ እናምናለን። የተከበራችሁን የተወደዳችሁ ቤተሰቦች አሁን ወይዘሮ ማርታ በፍጹም ማባበያ፣ በፍጹም ምክንያት፣ በፍጹም ሌላ ምክንያት ተደርድሮ ቢነገራት አታምንም። ኦልሬዲ ወስዳ ዲኤንኤ ልታስመረምራችሁ ትችላለች። ሰላምንም እዚህ ቤት አትምጣ ያለው ደረጀ ያለ ምክንያት አይደለም። በዚህ ምክንያት ይሄን ያህል ዓመት ስትኖር ምንም ያላለ ሰውዬ አሁን ከመሬት ተነስቶ እንደዚህ ሊሆን አይችልም ነው በቃ። በመቀጠሉ አቶ ደረጀ በተኛበት ይቅርበኝ ማርትዬ፣ ይቅርበኝ ሰላም እያለ ሲቃዥ በቃ ሰላም ልትወልድ አክስቷ ጋር ልትሄድ 2 ቀን ሲቀራል ጀምሮ ነው ሰላምህን ያጣኸው፣ ደስታህ የራቀህ፣ ጭንቀት የበዛብህ፣ ህመምህን አትናገር፣ ስቃይን አታካፍል በማለት ነው ወይዘሮ ማርታ እየዋለች እያደረች ነገሩን ቆም ብላ በማሰብ ልጅ አቢጌል አንቺ ያልሽኝን ቀድሜ አስቤው ቢሆን ይሁሉ አልተፈጠረም ነበረ። ብዙ ነገሮች አሉ። ሰላም የሚከብድ ነገር አላት። የሆነ ከባድ የተደበቀ ማዕበል አለ በሰላምና በደረጀ በዳጣ በተወለደው ልጅ መሀል ማለት ናት። በቃ ትክክለኛ ልቧ የነገራትን አውጥታ ነገረችው ለአቢጌል። ለናታን የታሰበ ሁሉ አይወራም፣ የታሰበ ሁሉ አይነገርም እያለች ብዙ ጊዜ ተነግቃለች፣ ብዙ ጊዜ ታግሳለች ወይዘሮ ማርታ። እስኪ አቢጌል እስኪ እናቷን ሰላሟን አሳጥታ ደስታዋን ቀምታ እስኪ ምን ታገኛለች? ናታን እዚህ ቤት ይቀመጣል ብላ አስባ እንደው በፍጹም ናታን እዛ ቤት አይቀመጥም። ምክንያቱም ቤቱ ከተናጋ፣ ሰላም ከጠፋ እሱም የራሱን ህይወት ይኖራል። እንደውም እውነቱ መውጣቱ ጥሩ ነው። በይፋ ዳጣና ናታን አብረው ይሆናሉ። በቃ ወረደ። ባዶ ቤት አቅፈው ትኖራለች አቢጌል። ግን ለእሷም ሳትሆን ለእናቷም ሳትሆን ከናታንም ሳትሆን ሁልጊዜ የቤተሰብ ሰላም መንጠቅ፣ የቤተሰብን ደስታ መቀማት በጣም ልብ ይሰብራል። ኤኒዌይ ቀጣይ ክፍል ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ኦልሬዲ ዳጣ አቢጌል እሷን ለመበቀል አልነግርሽም ልትላት ትችላለች። ልቧን ለመስበር ደግሞ እናትሽ ሰላም ናት ካለቻት ዳጣ ማብራሪያ አትፈልግም። በትክክል ይሄን ቃል ነው የምትፈልገው። አንደኛ ልጄ ብላታለች። ብዙ ጊዜ ትንከባከባታለች። ከሆነ ጊዜ በኋላ እንደ የሆነ የተደበቀ ሚስጥር አውቃ ከተረዳች በኋላ ለምን ይሄን ያህል እንክብካቤ ታደርግልኛለች ብላ ደጋግማ እየጠየቀቻት ነበረ ዳጣ። ስለዚህ በትክክል ሰላም እናቴ ናት የሚለውን ነገር እናትሽ ሰራተኛ፣ እኔ እንዳንቺ ከሰራተኛ አልተወለድኩም ስትላት እናቴ ሰራተኛ እንደሆነች እንዴት አወቅሽ? ይሄ ሁሉ ነገር ግልጽ ይሆንላታል ዳጣ። ሌላው ትልቁ ጉዳይ አርዱን ነው። አርዱን አሁን ጓደኛ እዚህ ቤት ነው የተራፈነው። ኦልሬዲ እንደ ሞተ ሳይሆን እንደታገተ ነው የሚያውቀው። ሜቢ ሊወጣ ሲል ደብደባችሁ ይዛችሁ ታግታችሁ አስቀምጣችሁ ነው እያለ ያለው። ሲውል ሲያደር እንግዲህ ገላችሁት ነው አምጡ አታምጡ እያል በሚደረግ ፍትጊያ እውነታው መውጣቱ የማይቀር ጉዳይ ነው። ስለዚህ አቢጌል የሚገባትን ቅጣት ማግኘት አለባት የሚል ግምት አለኝ። ለዚህ ስራዋ ዋጋ መክፈል አለበት። ጋሽ ደረጃ አንገታቸውን ሲደፉ በጣም ያሳዘኑኝ፣ በጣም ማለት ነው። እና ወይዘሮ ማርታ ምንም ማስተባበያ አትፈልግም። ኦልሬዲ ከአሁን በኋላ ምንም ምክንያት መደርደር አትፈልግም። ኩልጭ ያለው ነው የምትፈልገው። ምን ይፈጠር ይሆን በቀጣይ ክፍል?